እውነት ለመናገር እኔ ለሷ አፈርኩኝ ማለት ነው። እንዴ የዘመድ ጠላት የእህት ጠላት ምን ነው አልተኛላችሁ? አሰላሙ አሌይኩም ወራህመቱላሂ ወበረካቱ። አህለን ወሳህለን ቤተሰቦቼ እንዴት ናችሁልኝ? አላህ ይጠብቃችሁ። ዛሬ እንግዲህ እና አብርሽ በደስታ መጠውልናል። የሩታና የአብርሽ ልጅ እውነት ነው ወንድና ሴት መሆኑን እንግዲህ ታውቃላችሁ። አብርሽ ወንድ ፈልጓል፣ ሩታዬ ደግሞ ሴት ልጅ ፈልጋለች። እንግዲህ እሱ ጌታ የሰጠንን እንቀበላለን ስትል ድምጧን አሰምታለች። ግን ሰው ዛሬም አልተኛላቸውም። የሩታ አክስት ምን እያለች እንደሆነ ስዩ እንግዲህ የእርግዝናው ማያ የፎልስ ነው፣ የውሸት የቻይና አስመሳይ ነው። እንዲህ ሰርጉ አይሆንም አላችሁ ሆኖ ተገኘ። ቀለበቱ አይደለም አላችሁ ቀለበት አድርገው ታያችሁ። ሰርጉ በዱባይ አይሆንም አላችሁ በዱባይ ሆነ። አክስትየዋ ራሷ ምን ነክቷት ነው? እውነት ለመናገር የአክስት ምቀኛ አለ የዘመድ ምቀኛ አለ ሲባል በዚህ ላይ ሰማው። እኔ ለሷን ያፈር ወይኔ ጉዴ! እንዲህ ቢዋሽ እንዴት ሚዲያ ላይ ወጥቶ አብርሽ እንግዲህ ከእንግዲህ በኋላ ፕራንክ አንሰራም ሩታዬ እስከ 9 ወር ድረስ እንግዲህ ሩታዬን መጠበቅ አለብን። ሆዷ እየታየ ሆዷ እየታወቀ እስከ ዛሬ እኮ እንግዲህ ትልቅ እስቲሆን ድረስ 3 ወር እስቲሆን ድረስ ያልተናገረች ጎበዝ አንበሳ ናት። ግን ያስታውቅባታል እንዳረገዘች ማለት ነውና ሩታ ጎበዝ ሆና ነው እዚህ ደረጃ የደረሰች። ግን ለምንድን ነው የሰው ልጅ ጠላት የሚሆን? አሁንም የማን ተከታይ እንደሆኑ እቺ አክስትየዋ ደግሞ ምን ስራ እንዳላት ከነ ሩታ ምን ጠላት እንዳላት እኔ አላቅም እውነት ለመናገር ማለት ነው። እና ውዶች በጣም ያሳዝናል። ዛሬ ደግሞ እነ ሩታ በደስታ መጠውልና ስንጠብቃቸው በጉጉት የነበረው በዚህ መልኩ ነበረ። አሁንም እንግዲህ አላህ ከሰጣቸው ያ ወንድ ያ ሴት አብርሽም ወንድ ይፈልጋል። ያው ሩታም ደግሞ ሴት ትፈልጋለች በሴትነቷ። እንግዲህ ውዶቼ ሩታዬ ለእናቶች ክብር ምስጋና ይገባቸዋል። እናቴን ይቅርታ እንዲህ አድርገሽ ነው ወይ የወለድሽኝ ብላለች። እንዲሁም ማር አትቢ ተብያለሁ፣ ፓፓያ አው አናናስ አትቢ ተብያለሁኝ። ሐኪሙ ደግሞ ትንንሽ ቢሆን ብሏታል። እንግዲህ ሩታዬና አብርሽ በአማረ ሁኔታ መጥተዋል። እውነት ነው። ኧረ ተው፣ ኧረ ሩታ እርጉዝ ናት። ኧረ ተው እንዴ! በጥብጠው መጋት ይሻላል። ሶሻል ሚዲያውን እያገለባበጠችው ያለች የራሷ የገዛ ዘመዷ አክስትየዋ ተብላ ነው። እንግዲህ ቅናት ነው እውነት ለመናገር እየቀኑብሽ ብለናታል ሩታዬን ማለት ነው። ያም በአብርሽና በሩታ ስለሚቀኑ አሁንም ለማደፋረስ አይሆንም እኮ አላህ የሾው ብቻ ነው የሚሆን። እናንተ ብታደፋረሱት እኮ አላህ ደግሞ እኮ አላደፋረሰባቸውም። ይሄው እንደገና መድረክ ላይ እየወጡ ነው የምታዩቸው ማለት ነው። እና የሰው ጠላት ባንሆን ጥሩ ይመስለኛል። ሩታዬና አብርሽ ወደፊት እንጂ ወደ ኋላ እንደማይሉ እንገልጥላችኋለን። እውነት ለመናገር በአክስትየዋ አፍር ያለሁ እንዴ የቻይና ማያ ነው ትላለች። በእናታችሁ እስኪ ሂደው ተመርምረው። አብርሽ እኮ እኔ ራሴ በአይኔ ካላየሁ ካልተመረመረች ከጥሩ ሐኪም ወስጄ ካላስመረመርኳት እኔ አላምንም ነው ያለ። እንዲህ በስነ ስርዓት እስኪ ሄዳ ተመርምራ የመጣች ውጤቱን ይዛ የመጣች ልጅ ውሸት ነው ትላለች። በእናታችሁና ይሄ ምንድነው? ቅናት ነው። አላህ ለእሷ ካልሰጣት ደማውን እንግዲህ ለመውሰድ ፈልጋችሁ ነው መሰል እና እንግዲህ ዛሬ ምቀኞች እያረሩ ይገኛሉ። የሩታና የአብርሽ የቤቢ ፕሮግራም እያደረጉለት ኬክ እየቆረጡ እኛው ራሳችን እናጨብጭብ እያሉ ይገኛሉ ማለት ነው። ይመቻችሁ የምትሉ ሸር ላይክ አድርጉ። እውነት ለመናገር በጣም ያሳፍራልኝ የሰው ምቀኛ የሰውን ላይ የሚያድግ ሲል ወደ ታች የሚዘቀዝቁ ሰዎች ብዙዎች ያላችሁ እውነት ለመናገር ማለት ነውና እውነታው እንኳን እዚህ ላይ እየታየ ምንም አናምንም፣ ውሸት ነው እንዴ! ልጁም አይደለም፣ አንዴ ጉዝም አይደለች፣ አንዴ ቻይና ፎልስ ነው ትላለች። በእናታችሁ እንዴ ሆዷ ተንገፍጦ እያየሽ ወደሆነ እንዴ! ወይኔ ጉዴ! እና እንግዲህ ውዶቼ የምቀኞችን ነገር እዩልኝ። ምቀኛም እንደማያሳድግ እወቁ ማለት ነው። ከነዚህ ልጆች ተማሩ። ግን አብርሽና ሩታ ወደፊት ስለሚሆኑ ልባቸው ንጹህ ስለሆነ
ማንም አይደርስባቸው። እሱ ጌታ አላቸው፣ አላህ አላቸው ማለት ነው። ለመሰላችሁ አብርሽ ኮመንት አያነብም የምትሉ ኮመንት ያነባል። ለሩታዬን እንግዲህ በኋላ እባክህን ሚዲያ ላይ ፕራንክ እያደረጋችሁ አታውጧት፣ በቃ ከእንግዲህ በኋላ ራሷን መጠበቅ አለባት ተብሎ ኮመንት ላይ እንኳን ራሱ ገብታችሁ ብታዩ ሲጽፉ ስንጽፍ አብርሽ ከእንግዲህ በኋላ የፕራንክ መሆን የለም እኛም እንጠብቃታለን ለእስከ 9 ወር ብሏልኝ። እንግዲህ በደስታ ይመጣሉ። አዎ መጠበቅ አለብህ። ከዚህ ሁሉ አፍ መውጣት አለባችሁ። ኢንሻአላህ ደግሞ እንግዲህ ወልደሽ ምትስሚ ያደርግልን። እውነት ለመናገር በጎች እንደተባልን አንቀርም። አሁንም ደግሞ ኢንሻአላህ 3-4 መደጋግሞ ያደርግልን ብለናል። እንወዳችኋለን፣ እናከብራችኋለን። እውነት ለመናገር ዛሬ ፈንደቅ ብለው በፈነደቀ ቁጭ ብለው ነው የመጡልን። እንወዳችኋለን። አህለን ወሳህለን። እንደወደዳችሁ ተስፋ አደርጋለሁ። ለሰው ምቀኛ ትሆኑ። እውነት ለመናገር ተው ሰዎች፣ ሸር ላይክ አድርጉ፣ ከነሩታ ራስ ወረዱ። በድጋሚ እስከምንገናኝ አሰላሙ አለይኩም ወራህመቱላሂ ወበረካቱ። أنا الداعي بإيماني على الإسلام رباني سأعلي رايتي دوما سأعلي